በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ ሚካኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ለዘላለሙ መናውና አማላጅነቱ ከክፉ ቀንና ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረንና ጌትነት የባሕርዩ የሚሆን የንጉሥ የክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ነው። በአንዲት አገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ፣ እውነተኛ፣ እግዚአብሔርን የሚፈራ፣ የዕለት ራት የዓመት ልብስ ለሌላቸው ለነዳያን የሚያዝን፣ የሚራራ፣ የሚመጸውት፣ ትሮታን የሚያደርግ፣ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ፣ በየወሩ በ12 ቀን መታሰቢያውን ዝክሩን የሚያደርግ፣ በእርሻ በግብርና ሥራ የተሰማራ ሰው ነበረ። ከዚህ በኋላ ይህ ሰው ያለበት አገር የምድሩ ፍሬ ሁሉ ጠፋ። እግዚአብሔርን የሚፈራ ሰውዬ የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበው። ፈጽሞም የተቸገረ ሆነ። ከቤቱም ከንብረቱም ምን አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብም እንኳን ቸገረው። የራብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉ ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከራቡም ብዛት የተነሳ አዝኖተኛ እንደ ሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትናውም ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ሰው ታየው፣ ተናገረው። ዝክሬን የምትዘክር መታሰቢያን የምታደርግ ወዳጅ ሆይ ለምን ፈጽመህ ታዝናለህ? በጠዋት ፈጥነህ ተነስ፣ አትዘገይ፣ ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባሕር ሄደህ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ይወጣልሃል፣ እግዚአብሔርን ፍጹም ክብርን ይሰጣል። እነሆ በውስጡ ብዙ በረከትን ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር እሆናለሁ። በችግርህ ጊዜ አልተውም፣ ችላ አልልም፣ አልንቅም፣ ፈጽሞ ለችግር አልሰጥም። እግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህን ተስፋ ከነገረው በኋላ ከፊቱ ተሰወረ፣ በፍጹም ክብርም ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህ ነገር ከእግዚአብሔር ዘንድ እንደተደረገ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባሕር ዳር ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን በባሕር ላይ ጣለ። በዚህም ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህም በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግርና ድህነት ይዞት ሳለ ያልናቀው፣ ችላ ያላለው፣ ንቆ ያልተወው የመላእክት አለቃ ቅዱስ ሚካኤልንም እያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህም በኋላ ከዚያ ከወርቁ አንስቶ የመላእክት አለቃ የቅዱስ ሚካኤልን ስዕል አሰራ ወይም አሳለ። በአማረ በተወደደ ጌጽም አስጌጸው። በፍጹም ክብር አክብሮ ንድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀንም የቅዱስ ሚካኤልን መታሰቢያና ዝክር እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከሕዝበ ክርስቲያን ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በባተ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት ቀን መታሰቢያ እንደሆነ እንናገራለን። ዳግመኛም በዚህች በታኅሳስ 12 ቀን ቅዱስ ሚካኤል ዳግማዊ ቂርቆስ የተባለ የቅዱስ ክርስቶስ ሰምራ ልጅን ወደ ሰማይ ነጥቆ በገነት አስቀመጠው። ከዕለታት አንድ ቀን እንዲሆነ ብፅዕት ቅድስት እናታችን ክርስቶስ ሰምራ አገልጋዮቿ መካከል አንዷ ምግባሯ የከፋ ነበርና በጣም ስላበሳጨቻት በዚያች አገልጋይ አፍ ውስጥ የእሳት ትንታግ ጨመረችባት። ያም የእሳት ትንታግ እስከ ጉሮሮዋ ዘለቀና አገልጋዩን ገደላት። በዚህ ጊዜ ብፅዕት ክርስቶስ ሰምራ ደንግጣ ወደ ሌላ ክፍል ገባችና ኃጢአቷን ለእግዚአብሔር እየተናዘዘች እጅግ በጣም አዝና ጥፋቷ እንደ ጸጸታትና እግዚአብሔር አምላክም በእጇ የሞተችውን አገልጋዩን ከሥጋዋ አዋህዶ ቢያስነሳላት ያላትን ገንዘብና ሀብት ትታ ባላት ዘመኗ ሁሉ አገልጋዩን
እንደምትሆን ብጽዕት ወይም ስለት አደረገች። እግዚአብሔርም ጸሎቷን ሰምቶ አገልጋዩን ከሞት አስነሳላት። እናታችን ቅድስት ክርስቶስ ሰምራ ልመናዬን ቸል ያላለ ቸርነቱንም ከኔ ከባሪያው ያላረቀ አምላክ ይክበር ይመስገን ብላ በታላቅ ምስጋና እግዚአብሔርን ካመሰገነች በኋላ አስቀድማ የገባችውን ቃል አስባ ልብሰ ምንኩስናዋን አዘጋጀች። ሕፃን ልጇንም ይዛ ወደ ደብረ ሊባኖስ ሄደች። ስትሄድም በልስላሴና በእንክብካቤ የኖረ እግሯ ከመንገዱ ብዛት ከእንቅፋቱም የተነሳ ፈለግ ሲያወጣ ስጋውን እየቆረጠች ስትጥለው ደሟ መሬት ለመሬት እየፈሰሰ ደብረ ሊባኖስ ገዳም ደረሰችና አስቀድማ ያዘጋጀችውን ልብስ ምንኩስናዋን ለብሳ ከሴቶች ገዳም ገባች። ቅድስት እናታችን ይዛው የተሰደደችውን የ3 ዓመቱ ሕፃን ግን ወንድ ስለሆነ ከደጅ ላይ አስቀምጣው ስለገባች ሕፃኑ አምርሮ አለቀሰ። በዚያን ጊዜ ከመነኮሳይቱ አንዲቷ ሕፃኑ ሲያለቅስ ከሚያድር ብላ ወደ ባቷ ልታስገባው ስትል የመላእክት አለቃ ቅዱስ ሚካኤል ነጥቆ ወስዶ በገነት አስቀመጠው። እርሱም ታኅሳስ 29 ቀን ተወልዶ በ3 ዓመቱ ታኅሳስ 12 ቀን ብሔረ ብፁዓን ገብቷል። የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱ በሕዝበ ክርስቲያን ላይ ይደርብን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።